በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቋል። ከጥቅምት 11 ቀን እስከ ጥቅምት 17 ቀን 2018 ዓ.ም በቆየው ምልአተ ጉባኤ ስለ ቤተክርስቲያኗ መንፈሳዊ ማህበራዊና የምጣኔ ሀብት እድገት፣ ስለ ሀገር ሰላምና አንድነት፣ ስለ ቤተክርስቲያን አስተዳደር ሰፊ ውይይት ተደርጓል። ወቅቱን ያማከሉና ዘላቂ የቤተክርስቲያንን ተቋማዊ ህልውና የሚያረጋግጡ መንፈሳዊ አስተዳደርንና ማህበራዊ ጉዳዮችን መሰረት ባደረጉ አጀንዳዎች ላይ በመወያየት ውሳኔዎችን አሳልፏል። ከውሳኔዎቹ መካከልም የትግራይ ሀገረ ስብከት የመዋቅር ግንኙነቱ ወደ ቀደመ ቦታው እንዲመለስ ጥሪ መቅረቡ የተመላከተበት ነው። በትግራይ ሀገረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው ሀገረ ስብከቱም የተደራጁት በኢትዮጵያ ተዋሕዶ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመሆኑ በቅድስት ቤተክርስቲያን ህግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅድስት ቤተክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምእመናን ያልተቋረጠ የሰላም ጥሪውን ያስተላልፋል። በበዓላት አከባበር በመንፈሳዊ አገልግሎት አፈጻጸም ዙሪያ የሚታዩ ግድፈቶች፣ ያልተገቡ እንቅስቃሴዎችና ከስርዓት የወጡ የአገልግሎት አፈጻጸሞች መታረም ስላለባቸው በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሚሰየሙ ሊቃውንትና ባለሙያዎች ለመመሪያና ለማስተማሪያ የሚሆን ሰነድ ተዘጋጅቶ እንዲቀርብም የቅዱስ ሲኖዶስ ምልአተ ጉባኤ ተገቢውን ውሳኔ ያሳልፏል። ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ የተሰራጨ የሚገኘው መጽሐፍ ቤተክርስቲያንን አስተምሮት ስለማይወክል በሲኖዶሱ ተወግዟል። ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለየሀገረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ ያስተምሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው የቤተክርስቲያን የአንድነት መዋቅሯ የበለጠ ተጠናክሮ ለትውልድ እንድትሻገር ህዝቡም ደህንነቱና ሰላሙ ተጠብቆ እንዲኖር ከብፁዓን አበው ሊቃነ ጳጳሳት ጀምሮ ሁሉም የቤተክርስቲያን መምህራን ካህናት የበኩላቸውን እንዲወጡ በማሳሰብ ነው የቅዱስ ሲኖዶስ ምልአተ ጉባኤው ዓመታዊ ስብሰባውን ያጠናቀቀው። የዘገበችው ነጻነት ጸጋይ ናት።